አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ አዲስ ነገር ይዤ ብቅ ብያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር አድርጉት። ቀኑ ዛሬ ሰኞ ነው፣ አፕሪል 14 2025 ወይንም ደግሞ በሀገራችን አቆጣጠር ወራቱ ሚያዝያ ነው 2017 ማለት ነው። የ2017 ወይንም የ2025 የወርቅ ዋጋ ምን ይመስላል የሚለውን የምነግራችሁ ይሆናል። ሁልጊዜ ቪዲዮ የመግቢያ ላይ ቀኑን የምናገረው ምንድነው? አዲስ የሚመጡ ቤተሰቦቼ ቀኑን እንዲሁም ደግሞ ወራቱን በቀላሉ አይተው አዲስ ነው ወይንስ የቆየ ነው የሚለውን ለመረዳት ይችላሉ በማለት ነው። ቀጥታ ወደ መጣሁበት ሳልፍ የወርቅ ዋጋ በሪያድ ወይንም በጅዳ በጥቅሉ በሳውዲ አረቢያ ውስጥ ምን አዲስ ነገር አለ የሚለውን አብረን የምናይ ይሆናል። ከሳውዲ ውጭም እንደዚሁ ማለት ነው። ለምሳሌ በየከተማው በሪያድ አሁን ብዙ ወርቅ ቤቶች አሉ። ከነዛ ውስጥ መንፉሃ፣ ነሲብ እንዲሁም ሱልጣና በየከተማው ተለቅ ያሉ ወርቅ ቤቶች አሉ ማለት ነው። ጅዳ ላይ ሀምዳንያ፣ መኮረና እንዲሁም ደግሞ ሱቀል መርጃን፣ በዋዲ ፌሰሊያ ብዙ ወርቅ ቤቶች አሉ። መካ ላይ ስጠቅስላችሁ መልቁራ፣ ሀንዳውያ፣ አዘዝያ፣ ሲቲን፣ ኢቴቢያ ብዙ ወርቅ ቤቶች አሉ። ወደ ጂዛን ብንሄድ አቡ አርሽ፣ ሳቢያን በየቦታው በየከተማው ተለቅ ያሉ ወርቅ ቤቶች አሉ ማለት ነው። በዛው ልክ ደግሞ ተነስ ያሉም አሉ። አለፍ ብሎ የሚሸጡ ወርቅ ቤቶች አሉ ማለት ነው። እና ውድ ቤተሰቦቼ አንድ እህቴ እዚህ ጋር ያለደረሰኝ እንግዲህ ኮመንቱን እያያችሁት ነው። ባለፈው ጠይቄሽ ነበር አልመለሽልኝም። በ8000 ሪያል ወርቅ ገዝቼ ነበር። እናም ደረሰኝ ከፈለግሽ ግዴታ ደሪባ ይጨመርብሻል። ደረሰኙ ደግሞ ከተሰራ የደሪባ 1000 ትከፍያለሽ አሉኝ። ትከፍያለሽ ሲሉኝ፣ ስለዚህ ደረሰኙ ምን ይሆንሻል? በፈለግሽው ሰዓት መሸጥ ትችያለሽ፣ ምንም ችግር አይፈጥርብሽም ሲሉኝ፣ የሚሸጠው አብረውኝም የሄዱት የሚሸጠው አለች። አብረውኝም የሄዱት ምን ይሆንሻል ካለ ደሪባ ግዢ ሲሉኝ፣ እሺ ብዬ ገዛሁ። ደሪባውም ሆነ ደረሰኙ ባለመኖሩ የሚያመጣው ችግር አለ እንደ እስቲ ንገሩኝ ትላለች። እዚህ ጋ ፋፊ ነው ያልሽው፣ እንግዲህ ስሜን ተሳስተሻል። ዜድ ነው ስሜ። ይሄን ያህል እየተከታተልሽ እንደ ስሜን አታውቂም፣ የመወቀስ አለብሽ። እና በመቀጠል ምንድነው ላንቺ የሚያመጣው ሁልጊዜም እዚህ ጋር እንደምነግራችሁ ያው የምትከታተሉ ልጆች ታውቃላችሁ። የደረሰኝ ባትቀበሉ የሚያመጣው ችግር ምንድነው የሚለውን ሁሌም እናገራለሁ። እነሱ ያሉሽ በእርግጥ አሁን አንቺ ያለሽበትን የምታውቂው አንቺ ነሽ። መጥፎ ቤት ካጋጠማችሁ አይታወቅም። የኛ እንግዲህ ስደት ላይ ያለን እህቶች ብዙ ነገሮች ሊያጋጥሙን ይችላሉ። ጥሩ ሰው ቤት ነው የምሰራው፣ ጥሩ ናቸው ያላችኋቸው ነገር ግልብጥ ብለው አውሬ ሊሆኑ ይችላሉ። አታውቁትም። እና ደረሰኝ እንደ ማስረጃ ነው። ሰርቀናል ቢሉ ይሄ ወርቅ አሁን አንቺ ያለ ደረሰኝ ነው የገዛሽው። ምሳሌ ነው የማወራሽ። አረቦች ጋር ተጣልተሽ እነዛ ሰዎች ምሰሪባቸው ሰዎች ሰርቀናል ብለው ፖሊስ ቢያመጡ አንቺ ምንድነው ማስረጃሽ? ምንም የለሽም። ወርቅ ነው ያያሽው፣ ደረሰኝ የለሽም ብቻ ላይ አይደል? ይሄ ደረሰኝ ለምሳሌ እንደዛ ቢሉ እነሱ ሰርቀናል እንኳን ቢሉ ደረሰኙ ስሙ ባንቺ ነው። ይሄው ስሜ ብለሽ የገዛሽበትን ፋቱራ ታሳያለሽ። አንደኛ ይሄ ነው ማስረጃ ነው ማለት ነው። ሌላ ምንም ጥቅም የለው፣ ማስረጃ ነው በቃ። ከዛ ውጭ ግን ወርቁ ላይ የሚያመጣው ተጽዕኖ ምንም ነገር የለው። አንቺ በግልሽ የምትሰሪ ከሆነ እንደዚህ አረቦች ቤት የማሰሪ ከሆነ በቃ እርግጠኛ ችግር አይመጣብኝም ብለሽ በራስሽ የምትተማመኒ ከሆነ ምንም ችግር የለውም። ደረሰኝ ባትቀበይ ምንም ችግር የለውም። እኔ ምሳሌ አሁን ወርቅ ገዝቻለሁ፣ ነገር ግን ያለ ደረሰኝ የገዛሁት ወርቅ አለ። አንድ ብቻ ነው ከደረሰኝ ጋር የገዛሁት ማለት ነው። ወርቁ ላይ የሚያመጣው ጥርጣሬ የለም። እንደነገርኳችሁ ሁልጊዜ መደጋገም መቼም አያስፈልግም። መጥፎ ቤት ገብታችሁ እናንተን ቢያስይዟችሁ ብትጣሉ ሰርቃናል ቢሉ ፖሊስ ቢያመጡ እናንተ ያለ መረጃ ያለ ማስረጃ አንደኛ እናንተ ወንጀለኛ ነው የምትሆኑት፣ ሁለተኛ ደግሞ
ወርቃችሁን ይከስራል ማለት ነው። ያ ነው እንጂ መጥፎ ሰው ታጋጠማችሁ ከዛ ውጭ ምንም ልሽጥ ብትሉ ትሸጣላችሁ። ለምሳሌ አሁን ከ5 ዓመት በፊት ያለ ደረሰኝ ያለ ፋቱራ ማለት ነው ወርቅ ቤት ይዛችሁ ኮዳችሁ መሸጥ አትችሉም ነበር ማለት ነው፣ እዚህ ሳዑዲ አረቢያ ውስጥ ማለት ነው። አሁን ላይ ግን የፈለገሽን ወርቅ ይዘሽ ብትሄጂ ደረሰኝ ማንም አይጠይቅሽም። አንጭ ብሎ የሚጠይቅሽ የለም። ሸጠሽ ትመጫለሽ። መቼም ከአሁን በፊት ከ5 ዓመት ከ6 ዓመት በፊት ያላችሁ ልጆች የሸጣችሁ ልጆች እንግዲህ እዚህ ጋር የምታዳምጡኝ ታውቃላችሁ። ያለ ደረሰኝ እሺ አይሉም ነበር ማለት ነው። ከጊዜ ወዲህ ግን የፈለጋችሁት ወርቅ ይዛችሁ ብትሄዱ ይገዟችኋል። እና ወርቅነቱ ደግሞ ጥርጥር የለውም። ለምሳሌ ደረጃው ሊለያይ ይችላል የወርቁ ጥራት እንጂ ወርቅ ቤት አርቲፊሻል አይሸጡላችሁም። እመኑኝ አርቲፊሻል አይሸጡላችሁም። ለምን? እነሱ ለራሱ እኮ ወንጀለኛ ናቸው። እንደዛ አይነት ስራ ቢሰሩ ይጠየቃሉ፣ በህግ ይጠየቃሉ ማለት ነው። ወንጀለኛ ነው የሚሆኑት። እና ደረሰኝ ባለመኖሩ የሚያመጣው ችግር ከዚህ ውጭ ሌላ ምንም ችግር የለው። መሸጥ ብትፈልጊ ትሸጫለሽ። ምንም የሚያመጣብሽ ችግር የለም። አላህ ከመጥፎዎቹ ይሰትረን። ይሄ ነው የምላችሁ እንጂ ሌላ አይነት ምንም ችግር አያመጣም። ለወርቁ ጥራት ደረጃው ይለየዋል። 18 ካራት ነው የት ሀገር ወርቅ ነው የሚለው እንግዲህ ስትገዙ ያንን ጠይቃችሁ መግዛት ነው እንጂ በዚህ ኮመንት ላይ እህቴ በሰጠችው ኮመንት ላይ ተያይዞ የመጣ ኮመንት አይቼ ነው አንቺ የደሪባ ካላሰቡብሽ ተሸውደሻል፣ ወርቅ አይደለም ደረሴ ካልተቀበልሽ የሚል ኮመንት አይቼ ነውና እመኑኝ ወርቅ ቤት አርቲፊሻል አይሸጡም። እነሱ ያስጠይቃቸዋል፣ ወንጀለኛ ያደርጋቸዋል። የዚህ ሀገር ህግ ዝም ብሎ የሚያልፍ አይደለም። ገብታችኋል? ህጉን ያው ታውቁታላችሁ። እኔ እንደዚህ ነው ብዬ ማስረዳት አይጠበቅብኝምና ህጉን ተከትለው ነው እነሱ የሚሰሩት ማለት ነው። ህጉን ያከብራሉ። እንደዚህ አይነትን ስራ ደግሞ አይሰሩም። እና ወርቅ ቤት ሄዳችሁ እናንተ ብቻ ደረጃውን መጠየቅ የወርቁን ጥራት ማወቅ ነው እንጂ ያለባችሁ ከዛ ውጭ ወርቅ ያልሆነ ነገር ይሸጡልኛል ብላችሁ አትጠራጠሩ። ትንሽ መጠራጠር ያለባችሁ ምንድን ነው ገንዘብ እንዲያጭበረብሯችሁ። በቃ ይሄንን እላችኋለሁ። ለምሳሌ ከግራሙ ሂሳብ በላይ ሲያስቡባችሁ አንዳንዶቹ በጣም ያበዙታል። እዛ ላይ ጥንቃቄ ማድረግ አለባችሁ። ካራቱን በደንብ ጠይቃችሁ መግዛት አለባችሁ። ይሄን እላችኋለሁ ውድ ቤተሰቦቼ። እንግዲህ ያው ምክር ነው ብዬ ወሬ ያበዛሁባችሁ። በቀጣይ እንግዲህ 1 ግራም 21 ካራት የባህሪን ወርቅ በሪያድ 414 ሪያል እየተሸጠ ይገኛል። የደሪባውና የግራሙ ሂሳብ ከመስነእያ ውጭ 22 ካራት 428 ሪያል እየተሸጠ ይገኛል። 24 ካራት 460 ሪያል እየተሸጠ ይገኛል። 18 ካራት 363 ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ ይሄ በሪያድ ያለው የወርቅ ዋጋ ነው። ጦይፍ ላይ 24 ካራት 400 ሪያል እየተሸጠ ይገኛል። 22 ካራት 369 ሪያል እየተሸጠ ይገኛል። 21 ካራት 365 ሪያል እየተሸጠ ይገኛል ማለት ነው። 18 ካራት 300 ሪያል እየተሸጠ ይገኛል። በጦይፍ ያለው የወርቅ ዋጋ ከደሪባውና ከግራሙ ሂሳብ ጋር የመስነእያ ሳይጨመር ማለት ነው። እንዲሁም ውድ ቤተሰቦቼ ጆርዳን ላይ ባለፈ ነግሬያችሁ ነበረ፣ ረክሷል ብያችሁ ነበረ። ዛሬ ደግሞ ጨምሮ 1 ግራም 21 ካራት የባህሪን ወርቅ 65 ዲናር ገብቷል ማለት ነው። ኢማራት ላይ እንግዲህ ልብ ብላችሁ ተከታተሉ። ኢማራት ላይ 24 ካራት 380 ድርሃም እየተሸጠ ይገኛል። 22 ካራት 350 ድርሃም እየተሸጠ ይገኛል። 21 ካራት 332 ድርሃም እየተሸጠ ይገኛል ማለት ነው። 18 ካራት 285 ድርሃም እየተሸጠ ይገኛል። ይሄ በኢማራት ያለው የወርቅ ዋጋ ነው ማለት ነው። እንግዲህ ውድ ቤተሰቦቼ 10 ግራም ምን ያክል ነው የሚለውን እነግራችኋለሁኝ ማለት ነው። ልብ ብላችሁ እንድትከታተሉ። 10 ግራም ከደሪባና ከመስነእያ ጋር 4200 ሪያል ነው። ግራም በ420 ሪያል ሂሳብ ማለት ነው። ውድ ቤተሰቦቼ አዲስ ነገር ያለው እንግዲህ ይሄንን ይመስላል ለዛሬ።
በሌላው ጋር ያለውን በመዲና በመካና በሌሎች ቦታ ያለውን በቀጣይ ይዤ እመጣለሁ።